ማመስገኛዬ በሚለው እንግዲህ ሩታ ዛሬም ደግሞ አለች ሚዲያ ላይ የተሰራጨ ነገር አስተያየት እንሰጣለን። መጥፎ ነገርን ለኛ ያልመሰለንን ለኔ ያልመሰለኝን ከስድብ ውጪ እንናገራለን። ከዛም በኋላ ግን እንኳን ሆዷን የፈለገችውን ኦፕን አድርጋ ብታሳይ የራሷ ነው የግሏ ነው። እንዴ ባይዘው ይወዶቼ ማመስገኛ በሚለው ሆዷ ፕሬግናንሲ ልጁ እየተጫወተ ነው። እንግዲህ በጣም ደስ የሚለው ግን እኔ አለው ዓለም ስልክ ላይ ራሱ ማስቀመጥ በጣም የሚያስፈራው ያኔ ደስ ይላል። ሞርዛን የመጀመሪያ ስታረግዙ በጣም ደስተኛ ነው የምትሆኑት። ሆኖም ግን በሞባይላችሁ ላይ ራሱ ለማስቀመጥ የሆነ ያኔ ሞባይል ላይ ራሱ ተቀርጾ ማስቀመጥ ሰው ሲፈትሸው ይታያል ምናምን የሚባል ነገር አለ። ሩታ ግን ያው እንደዚህ የምታደርገው ባይዘው እዚህ ጋር ውዶቼ አላህ በሰላም ይገላግልሽ። እንወድሻለን፣ እናከብርሻለን። ሩታዬ ብዙ ነገር ነው የቻልሽው ማለት ነው። ይሄን እያረግሽ ሚዲያ ላይ የምትለቂው ደስተኛ ሆነሽ እንዳልሆነ እኔ በበኩሌ አም አንደርስታንድ ሪሊዮ ነው የምነግራችሁ። ፎር ኤግዛምፕል ልንገራችሁ ውዶቼ፣ የኔ ሴትዮ በቅርብ ሰዓት ሰውየው አገባባት ማለት ነው። እሷ የምትጠቀመውን ሽቶ የነሱ ጀማዎች አይጠቀሙም። እሷ የምታደርገውን ቦርሳ የነሱ ጀማዎች አይዙም። 1400 ላይክ ግን ምንድነው ኔቨር ደስተኛ አይደለችም። ሁሌ ከኔ ጋር ማልቀስ ነው ስሯ። ዩ አንደርስታንድ። እና እንደዚህ ስትሆን ሩታ ሜቢ ሃፒ መስሏችሁ ኔቨር ሩታ ሃፒ እንዳልሆነች ሁላችንም ማወቅ አለብን። እና ስተት ነው፣ በጣም ስተት ነው። አይ አም ሶ ሶሪ። ይሄ የሀገራችን ባህል አይደለም። ሪሊውን ነው። የሰው አይን ውስጥ ትገቢያለሽ ሩታዬ። ካለሽበት ቆም ብለሽ ዱአ አድርጊ። ሁላችንም እኮ የሚሰማን አምላክ አለን፣ የማይረሳን የማናፍርበት። አላህን አምኜ ያፈርኩበት ጊዜ የለኝም። ጠንካራ ስትሮንግ ነው የሚያደርገን። እና እኔ እንጃ ወደ ራስሽ ተመልሰሽ አላህ በሰላም ገላግሎሽ በልጅሽ ተደስተሽ ሽፍን የምትይበት ቀኔ ድረስና ይሄ ነገር ባለፈውም ዝም ብዬ ነው ያለፍኩት። ዛሬም ደግሞ በሚዲያ ላይ ልጅሽ እየተጫወተ መልቀቅ ማለት ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ሩታዬን እንግዲህ የስተርዴይም ከአብርሽ ጋር ጌም ገብታ ነበር። እንደዚሁም ደግሞ ሩታ አዲስ አካውንት ከፍታለች። ባይዘው ያላስተዋወቅንላትም ፎሎ አድርጓት። ሩታ ማለት ከአብርሽ ጋር መጀመሪያ ሚዲያውን ያንቀሳቀሰች ሩታና አብርሽ በነ አብርሽ ብዙ ዩቲዩበሮችን ያወቅን ነን። ሪሊውን ነው። እንደዚሁም ደግሞ የሚዲያዋን መሪ ፕሪንስ ሃይሚትዬን ማለት ነው። እና ሪሊውን የሃይሚ የተለየ ነው። ለምን የሰው ልጅ ፈርስት ምንድነው ክብር የሚባል ስለምታስቀድም ከሚዲያው ላይ ትንሽ ለየት ትላለች። ፈርስት ለሴት ልጅ ምንድነው ክብር የሚባል ነገር አለ። እና ወይም ፎቶዋን ስለለጠፍኩ ሳይሆን ያው በድምጽ ታውቁኛላችሁ ማለት ነው። ግን ሴት ስንባል መጀመሪያ ምንድነው ክብራችንን ማስቀደም አለብን። ከወንድም ከባላችንም ከምንም በላይ ክብራችንን ማስቀደም አለብን። ሴት ማለት ደግሞ ሩታ ማለት ሩታ መሰረት ሴት ማለት ሁላችንም ነው። እና የመጣሁበት ምንድነው ሩታዬ እንግዲህ በኢንስታግራም ገጽ ላይ እንደተለመደ እርግዝናዋን ልጁ እየተጫወተ ማመስገኛዬ በጣም እኮ ደስ የሚለው አይኖ ደስ ይላል። ፎቶ ማንሳት ትችላለች። መስታወት ላይ ቆማ ልጁንም ማየት ትችላለች። ለልጁ መዘመር መዝፈን ትችላለች። ጥሩ ሶንጊንግ ለልጇ ማሰማት አለባት ዚስ ታይም ላይ። ግን ሚዲያ ላይ እርግዝና ኢትዮጵያ ውስጥ ሴቶች የማያረግዙ ነው ያረግሽው እኮ ሩታዬ። ታይ ወደ ራስሽ ተመለሽ፣ ጸሎት አድርጊ። አይኖ ይሄን ነገር ስትለቂ ደስተኛ ሆነሽ አይደለም። በእኔ መዳም ምሳሌ ሰጥቻለሁ። ሩታዬ ህይወቷ ደስተኛ አይደለም እንድታውቁ። እንደዚህ አይነት ደስተኝነት የለም። ለዶላር ብሎ ከማንም ባላችሁ ከማንም ሴት ጋር ወንድ ጋር እንደዚህ የሆነ እኔ እኮ ፈልጊያት አይደለም ትዳር ሳልፈልግ ነው ያስኩት አስገድደውኝ ነው እያለ ይሄ ህይወት አይደለም። ገባችሁ? ሪሊውን ነው። ግን ገብታበታለች በቃ። በልጇ ደግሞ እፎይ ትላለች። ብዙ ነገሮችን ትረሳለች። ሩታ ደስተኛ ሆነ አይደለም ይሄ የምትለቀው። አያም ሹር
አንድ ሰው አይምሮ ያለው ሰው እንደዚህ አይነት ነገር አይለቅም። አንድ ኢትዮጵያ የሆነ ታዋቂ አይሆነው ታዋቂ ናት፣ ግን እንደዚህ ዘለለ ለምን እዚህ ጋር ውዶቼ ትላልቅ እንትኖች አንዷ እህቴ አሁን ይህን ነገር ትደግፋለች፣ ሩታ ራቁቷን ትደግፋለች። ግን የሚደገፍ አይነት አለው። አሁን አርቲስቶች አሉ በስርዓት ነው እኮ ለድራማ መጥተው ተጋብተው ሳይሆን በሆያ ሆያ አይደለም። ያ ሰው አፍቅሯት በግድ ታግሎ ላይክ ግን ሚዲያ ላይ የምናየውን አብርሽን እያየን ነው ለሩታ ያለው ነገር። ስለዚህ ሩታዬ ማይስዊት እንደዚህ የምትገለጽበት ታይም አይደለም። ይሄ የንዴትና የደስተኝነት ያለመሆኗን ነው የሚገልጸው። ያንደርስታንድ ከሌላ አርቲስቶች ጋር አናወዳደር። ለምን እነ ሩታ አመጣጣቸው ስለምናቅ እኛ ስለምናቃቸው ከአብርሽ ጋር የተማረ ሰው አጠገቢ ስላለ በቃ። ስለዚህ አንዳንዴ እናቴ ምን ትላለች? ሰው እንደ ቤቱ ነው እንጂ እንደ ጎረቤት አይሆንም። እሷ ፌመስ ናት፣ አይኖ ፌመስ ናት። ሩታና አብርሽ በጣም የዋሆች ናቸው። ግን ምን አለ መሰላችሁ ውዶቼ፣ እንደዛችኛዋ ልጅ ልሁን ማለት አንችልም። ገባችሁ? እኔ ለምሳሌ ስደት ላይ ሆኜ ጥሩ ነገር ብሰራ አሜሪካ እንዳለችው ልሁን አልልም። ገባችሁ? ካገባውም ከወለድኩም ምን ካልኩም ትንሽ ከተት ማለት አለብን እና ሩታ ራቁቷን በመምጣቷ እኔ በጣም ባለፈውም አዝኛለሁ። ግን የራሷ ገለዋ ነው፣ እንኳን ሆዷን የፈለገችዋን ያኔ። ግን እንደ አንድ ሚዲያ ላይ እንደተሰራጨ ስለምንወዳትም ቢግ ሪስፔክትም ስላላት ይሄን ነገር መቃወም እንችላለን። ምትደግፉም አላችሁ። በቡታጀራ ላይ ደግሞ ነውር ነው ውዶቼ፣ ለልጇም ጥሩ አይደለም። ለማንኛውም አበዛባችሁ። ሩታዬ እንወድሻለን፣ ግን ከእንደዚህ አይነት ተግባር ብትቆጠቢ ኢትዝ ግሬት። ለምን አይመጥንሽም? አንቺን ራቁት ታዋቂም ብትሆኚ አመጣጥሽን አብርሽ ከማንም ጋር እየተለፋፋ ነው። ህይወታችሁ በጣም የሚያስጠና ነው እነ ዶላር ተብሎ። ስለዚህ ይሄ ቅምጥልነት ሳይሆን ይሄ በቃ ውስጥሽ ሰላም እንዳልሆነ ነው የሚያሳየው። እና ከእንደዚህ አይነት ነገር ተቆጠቢ ማለት ነው። አንዳንዴ እንደዚህ ነገር እንጂ እና አላ በሰላም ይገላግልሽ። ሁሌም ምኞቴ ነው። ሪኒውን እኔ የሩታን ህይወት ሳስብ ምን ነው ቆሞ መቅረት የምልበት ታይም አለ። ሪኒውን ነው ለምን ስለምንወዳት ማለት ነው። ደግሞ በደንቡ ስለምናቅ በሚዲያ ብቻ በደንቡ እናቃታለን እኮ ሩታን ይሄን ያክልና አብርሽም ሞርዛን እና አላ እንግዲህ ወደ ራስሽ መልስሽ ሩታዬ ማለት ነው። አላ ልጅሽን በሰላም እንድታቅፊ እየተንቀሳቀሰ ነው። 9ኛ ወር ገብታለች። ግን ደስ ሲል እና ድብቅ በይ የምንወድሽ ማለት ነው። እና እንግዲህ ሁላችንም ዱዓ እናደርግልሻለን። ኃይለ ቃል ተናግሬያለሁ ሳውዶቼ። ባለፈውም ዝም ነው ያልኩት በኮሜንት። ለምንድን ነው ምን ላድርግ? ይሄ ነውር ነው ብያለሁ። ራቁቷን ስትለቅ ደንግጫለሁ፣ ክው ብያለሁ። ከዛ ምን ትዝ እንዳለ ልንገራችሁ። በቃ ያኔ ይሄን ያክል ልጅቷን ማስደንገጥ ብዬ ዝም አልኩ፣ ብዙዎች ስለረገጧት እና መብቷ ነው። ስድብ ተገቢ አይደለም። ግን እንደዚህ ኦፕን አድርጋችሁ ራቁቱን ሄደ ያስካካ ሁሌ ደስተኛ አይደለም። እኛ ስናስካካ ሁሌ ደስተኛ አይደለም። ይቅርታ ሩታዬን ደግሞ ከትላልቅ እንትኖች ጋር አታወዳድሯት። እነሱ እና እሷ ምንና ምን እንዴ? ይቅርታ አብርሽና ሩታ እኮ ዶላር ነው። አብርሽ ፈረስት ነግሬያቸዋለሁ። ከድሮም እኔም በድምፅ የምታውቁኝ ከሆነ ሩታና አብርሽ እንደተገናኙ በሁለተኛ ወር አብርሽ የሚወደው የሚያፈቅረው ዶላር ነው ያልኩት። ለመጀመሪያ ጊዜ እኔ የምታውቁኝ ከሆነ ማለት ነው። በድምፅ ታውቁኛላችሁ። እና አሁንም ያው አላ መጨረሻቸውን ያሳምርልን። ተዋልዷል። ብዙ እነሱን የሚያራርቅ ነገር መስራት ጥሩ አይደለም እና እንደዚህ ሳይው ግን ደስተኛ አይደለም። ተናድጃለሁ። ለምን የኛ ካልቸር አይደለም። በቃ መደበቅ እንዴ! ሁሉም ይወልዳል እኮ ይሄን ያክል እና ለማንኛውም አበዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ